ትግራዋይ እፎይታ የማያውቅ ህዝብ ህዋት ከትግራይ ህዝብ ኮንትራት ሲያስር የተጠቀመበት አጓጊና አማላይ መፈክር ሰላም፣ ዴሞክራሲ፣ ልማት የሚል ነበር። የህዋት አመራር የገባው ቃል ኪዳን አፍርሶ የዲሞክራሲና የልማት ተስፋዎችን ማምከኑ ራሱ በተለያዩ የተሐድሶ ጽሁፎች ብሎ በዘረጋቸው መጻሕፍትና ሰነዶች ተበላሽተናል፣ ተዘፍቀናል፣ በስብሰናል በሚሉ ቃላት ገልጿቸዋል። የሰላም ተስፋውስ እውን የትግራይ ህዝብ እንደሚከፍለው መስዋዕትነትና እንደተመኘው ከባሩድ ሽታ የተኩስ ድምጽ ከአውሮፕላን ድብደባ ከመርዶና ሐዘን ተገላገለ? ልጆቼ ከሚላቸው የህዋት አመራሮች ጋር ቃል ከገባ በኋላ ከሱ የሚጠበቅበትን ሁሉ አንድም እንኳን ሳያጓድል ፈጽሟል። ልጆቹ ተመልሰው እንደማይመጡ ያወቀ መርቆ ወደ ጦርነት ልኳል። ጉልበቱን፣ ህይወቱን፣ ገንዘቡን፣ ንብረቱን፣ ጊዜውን፣ መሬቱን ሁሉንም ሳይሰስት ሰጥቷል። ጦርነትና ሰቆቃ በደም ይወረስ ይመስል የጥንት አያቶቹና ቅድመ አያቶቹ የገጠማቸው የጦርነት ጣፈንታ ሲንከባለል ቆይቶ እሱ ላይ በመድረሱ ከብቶቹ፣ እህሉ፣ ዱሩና ጫካው የዱር እንስሳት ሲወድሙ አይቷል። ጦርነቱ ባስከተለው የአየር መዛባት ዝናባቶ ረሃብ ጸንቶበት አንበጣ በሮት ወረርሽኝ ዘምቶበት ሁሉንም በጸጋ ተቀብሏል። የደርግ ስርዓት እንደተወለደ የትግራይ ህዝብ የማዕከላዊ መንግስት ስልጣን ከያዙ ልጆቹ የጠበቀው ሰላምና ሰላም ብቻ ነበር። ነገር ግን ውል የገባው ቃላቸውን ከሚያከብሩ መሪዎች ጋር የተሰለፉትን ልጆቹን አልነበረምና ከትጥቅ ትግሉ በህይወት ወጥተውለት ሊስማቸው ሲጠብቅ አዲስ ወደ ተከፈተው የጦርነት ግንባር ወደ ኦጋዴንና ወደ ሶማሊያ ሪፐብሊክ እንዲዋጉ ተወሰዱበት። አብረው የመንግስት ስልጣን መጋራት የትግራጋል ሆነው ከሚገባቸው የኦሮሞ ነጻነት ግንባር ኦነግ ታጋዮች ጋር እንዲዋጋ ዘመተ። በዚህ ሳያበቃ የዩኤስኤ አሜሪካን መንግስት ተልእኮ ለማስፈጸም አልሸባብን እንዲዋጋ ወደ ሶማሊያ ሪፐብሊክ እሳት ተማገደ። በ17 ዓመታት የትጥቅ ትግል መስዋዕት ስለሆኑት ልጆቹ አልቅሶ ገና እንባው ሳይደርቅ በኦሮሚያ፣ በኦጋዴን፣ በሶማሊያ ሪፐብሊክ የወደቁ ልጆቹ መርዶ ተጨመረለት። እንባው ሳይደርቅ በኦሮሚያ፣ በኦጋዴን፣ በሶማሊያ ሪፐብሊክ የወደቁ ከሐዘን ወደ ሐዘን ከጦርነት ወደ ጦርነት እየተሸጋገረ ፋታ በማይሰጥ አስቸጋሪ ሁኔታ ውስጥ ባለበት ጊዜ ደግሞ የኢትዮ ኤርትራ ጦርነት ተለኮሰ። የትግራይ ህዝብ ለዘመናት የጦርነት አውድማ ሆኖ እንደቆየ ሁሉ የኢትዮ ኤርትራ ጦርነትም ዋና መድረኩ የትግራይ ምድር እንዲሆን ታሪክ በየነበት። ልክ እንደሌላው የኢትዮጵያ ህዝብ ልጆቹ ከመከላከያ ሰራዊት ውስጥ ተሰልፈው እንዲዋጉ ማድረጉ ያነሰው ይመስል ከሌላው በተለየ ሁኔታ ገበሬዎች በሚሊሻነት ታጥቀውና ተደራጅተው ህዝቡም ስንቅና ትጥቅ አቀባይ፣ ቁስለኛ ተሸካሚ፣ ኬላ ጠባቂ በመሆን ተሳተፈ። የአውሮፕላንና የመድፍ ድብደባው ሰለባ ሆነ። እጽዋቶቹና ዛፎቹ ወደሙ። የእርሻ መሬቶቹ ፈንጅ ተቀብረውባቸው የሚከብድ ምሽግ ተሰራባቸው። በአህዝና በቃላት ለመግለጽ መስዋዕትነት ከፍሎ የኤርትራ ወረራ እንዲቀለበስ ከተደረገ በኋላ የትግራይ ህዝብ ለ20 ዓመታት ያህል በቀዝቃዛ ጦርነት እንዲለበለብ ተደረገ። ህዋት ሳይሆን የህዋት አመራሮች አዲስ አበባ ሲገቡ ከ17 ዓመታት የእርስ በርስ ጦርነት ጎን ለጎን ብዙ ጥሬ ገንዘብ አሰባስበው እንደነበር ያወኩት በብዙ ወጪ ትዕምንት ሲያቋቁሙና አጋር እያሏቸው የዘለቁትን የአናሳ ብሔር ብሔረሰቦች ድርጅት ከልክለው ለፖለቲካ ገበያ ሲሉ ለአራቱ የኢህአዴግ አባል ድርጅቶች ብቻ $100 ሚሊዮን እንዳከፋፈሉና ብቻቸውን እንዳይሆኑ ሽፋን ለማግኘት ወደ ንግድ እንዲገቡ እንዳደረጉ ስሰማ ነው። ይህንን በማድረግ ቁንጮቹ የህዋት አመራሮች በራሳቸው ወይም በሚስቶቻቸው ስም ጭልጥ ያሉ ዘራፊዎች፣ ነጋዴዎች ሆነዋል። ዋናው ሽፋናቸው ግን በስሙ የንግድ ኩባንያ እያቋቋሙ የሚጠቀሙበት የትግራይ ህዝብ ነው። እንደ አስተማማኝ መደበቂያ ዝርፊያው በራስ በቤተሰብ በኔትወርክ የሚፈጸም እንደመሆኑ በተለይ የተወሰኑ አመራሮች ድርጊት ፀሐይ የሞቀውና ህብረተሰቡም እስኪ ሰለቸው ያጋለጠው የነበረ ድርጊት ነው። እንደኔ ከሆነ እነዚህ ሰዎች በነበራቸው ስልጣንና በተፈጠረላቸው ምቹ ሁኔታ በተለይ ትግራይና ህዝቧን ክፉኛ ተበቅለዋታል። በእርግጥ አብዛኛው ትግራዋይ ይህንን ሀቅ በጥልቅ የሚቀበል ቢመስልም በተለይ ምንጩ ላይ ግን ውጫዊ አድርጎ መውሰድን ይቀለዋል። ይህ አስተሳሰብ ችግሩና የችግሩ ምንጭ ግልጽ ሆኖ እያለ ከችግሩ የምትሸሽበት ቀላል መንገድ ከመምረጥ የተለየ ነው ማለት አይቻልም። የሚያዋጣው ግን ትግራዋይ የችግሩ ምንጭ ውጫዊ በማድረግ ያጠፋውን ጊዜ ተመልሶ ራሱን እያደቀቀው እንዳላውቆ ችግሩንና ምንጮቻቸውን በዋናነት ውጫዊ እያደረግን ራሳችንን እየጎዳ መሆኑ ይብቃ። ይህንን ለአሁኑ ትውልድና ለመጪው ትውልድ ማውረሱ ይብቃ ብሎ ፊቱን ወደ ራሱ በማዞር ውስጡን ቢመለከት ይጠቅመዋል አይመስላችሁም?
ይህንን ሐሳብ በምሳሌ ለመቋጨት ትግራይ በአቶ መለስ ዜናዊ በአቶ ስብሐት ነጋ ፈላጭ ቆራጭነት በወደቀችበት ጊዜ ከ1 ሚሊዮን በላይ መሃን ስንዴ ተመጽዋች ህዝብ ያክል በንጉሱ ጊዜና በደርግ ጊዜ አልነበራትም።